በዚህ ልክ አብርሽን አፍዝተውታል። አብርሽን ድግምት አድርገውበታል። ሩታ አብርሽን ማግኛ ቁልፍ እጇ ላይ ነው ያለው። ዛሬ በቃ ነገሮች ሁሉ ድብልቅልቅ ያሉ ጨለማ ውስጥ የገባች ቢመስላት አትፍረዱባት። አብርሽ በዚህ ልክ እንደዚህ የሆነው የሆነ ያቀደው ነገር ስላለ እንጂ። ሰላም ጤና ይስጥልን ውድ የአብርሽ ቲዩብ ተከታታዮቻችን እንዴት አላችሁ? እጅግ በጣም ደህና ነኝ እኔ። እናንተስ እንዴት አላችሁ? ዛሬ ያው በአዲስ ቪዲዮ ተመልሼላችኋለሁ። ይህ ቪዲዮ የተወሰነ ግር እንድሰኝ አድርጎኛል። ነገር ግን መጀመሪያ እስቲ እናንተ ተመልከቱት። ጥጂው አይደለም የመጣው። ይኸውልሽ አብርሃም እኛን የሚያስታውስበት ታይም አይደለም። የምሬ ነው፣ ከራሱ ጋር አይደለም። አንቺ ደግሞ ደህና መሆን ይገባሻል። እሺ እንግዲህ እንደተመለከታችሁት ነው። እዚህ ጋር ደግሞ ዛሬ አቤል መጥቶ ምን እያለን ነው? አብርሽ ወዶ አይደለም፣ እኛንም አያስታውሰንም፣ እኛን ራሱ ከኛ ጋር ራሱ ሊግባባ አልቻለም፣ እኛንም አያስታውሰንም፣ ወደ ራሱ አልተመለሰም ምናምን እያለን ነው። ይሄ አሁን እኔ አንድ ጥያቄ እንድጠይቅ እያደረገኝ ነው። የመጀመሪያ አብርሽ ወድቆ ጭንቅላቱን ድንጋይ መቶታል ወይ ነው? አብርሽ ወድቆ ነበር ወይስ አደጋ ደርሶበት ነበር ወይ ነው? እንደዚህ ራሱን ሊረሳ ሄርሜላ ሊረሳ እንዲሁም ደግሞ ስላሳለፈው ሁኔታ ሊረሳ የሚችለው አንድ ሰው የሆነ አደጋ ሲደርስበት ነው ትውስታውን ሊያጣ የሚችለው እንጂ እንዴት ከመሬት ተነስቶ አንድ ሰው እኔ እንጃ እኔ በምን ሁኔታ ሊገለጽ እንደሚችል አላውቅም። ይሄን ስሜት ዛሬ ሄርሜላ አይታችሁ ከሆነ ምን ሊሉን ፈልገዋል? ምን ሊሉን ፈልገዋል ብላችሁ አስቡ እስቲ። አሁን በመጀመሪያ ደረጃ ሄርሜላ እንደዚህ መሆኑ አይገርምም እውነት ለመናገር። ምክንያቱም ከዚህ ቀደም ነግሬያችሁ ነበረ። አብርሽ ለሄርሜላ የሰጣት ተስፋ ሙሉ በሙሉ በቃ ከሱ ውጪ መተፈስ እንዳትችል አድርጎ ነው በቃ ሙሉ በሙሉ ወቄ የዘጋት ልጅቷን። ስለዚህ ዛሬ ዓለም የተደፋባት ቢመስላት፣ ዛሬ በቃ ነገሮች ሁሉ ድብልቅልቅ ያሉ ጨለማ ውስጥ የገባች ቢመስላት አትፍረዱባት። ምክንያቱም አንድ ሰው ተስፋ ሲሰጠን፣ አንድ ሰው ለኛ ህይወቱን አሳልፎ እንደሚሰጠን ከነገረን በኋላ ብዙ ቃል ኪዳን ከገባልን በኋላ ቃሉን ሲያጥፍ የሚሰማው ስሜት ከዚህም በላይ ሊያደርግ ይችላል። ነገር ግን እና አቤል ምን እያሉን ነው? እንደሚታወቀው ሄርሜላ አርግዣለሁ ብለው ነበር ለአብርሽ። አሁንም የሄርሜላ ትልቁ ስጋቷ አብርሽና በሆዷ ያለው ልጅ ነው። ግን አቤል ጋር የሚታየው ነገር ምንድን ነው? እውነት ሄርሜላ አርግዛ ዛሬ አቤል ቀድሞ ያወቀው ስሜት ተፈጥሮ እንዳይሆን በራሴ እጸልያለሁ። ምክንያቱም ማንም ሴት በእንደዚህ አይነት ሲቹዌሽን ምንም ነገር እንድታጣ ስለማልፈልግ እንዴት ነው ስታጣ ማየት ደስም ስለማይልም እህትም ስላለን ሁላችንም ማለት ነው። ግን አሁን ዛሬ እዚህ እኔ ግራ እየገባኝ እኮ ነው። ምንድን ነው አሁን እየሆነ ያለው? አሁን አብርሽ ቆይ እውነት እንደዚህ ሆኗል ብለው የሚያምኑ ከሆነ ወደ መፍትሄ አቅጣጫ ለምንድን ነው የማይሄዱት? አብርሽ እውነት እንደዚህ ተደርጓል፣ በዚህ ልክ አብርሽን አፍዝተውታል፣ አብርሽን ድግምት አድርገውበታል ብለው የሚያስቡ ከሆነ እውነት እነሱ በእንደዚህ አይነት ነገር የሚያምኑ ከሆነ አብርሽም እንደዚህ የሆነው በዚህ ምክንያቱ ብለው የሚያምኑ ከሆነ ለምንድን ነው መፍትሄ እየፈለጉለት ያሉ ነው? ለምንድን ነው አብርሽን ዝም ብለው እያዩት ያለው? አብርሽ ደህና አይደለም የሆነ ነገር ሆኗል እያሉ ነው አይደለ? እንደዚያ ሆኖ ከሆነ ለምንድን ነው ዝም እያሉ ያሉት? እኔ እኮ በጣም ግራ ግብት እያደረጉኝ ነው ሰዎች። ቆይ ምንድን ነው ሀሳባቸው? አብርሽ ቤተሰቦች እንዳሉት ሁላችንም እናውቃለን አይደለ? በዚህ ልክ እንደዚህ ተደርጎበታል ተብሎ እውነት ከሆነ እኔ አሁንም የምነግራችሁ ነገር አብርሽ በዚህ ልክ እንደዚህ የሆነው የሆነ ያቀደው ነገር ስላለ እንጂ ምንም ተደርጎበት አይደለም። በቃ እንደዚህ ብዬ ነው የማስበው። አብርሽ የሆነ እየተጫወተው ያለ የማይንድ ጌም አለ ብዬ ነው የማስበው። እመኑኝ። ደግሞ ይሄን ቪዲዮ ሴቭ አድርጉና ያዙት። አብርሽ ላይ ማን ሩታም ትሁን ኤፋም ይሁን ሌላም ሰው ምንም አላደረገበትም። እናንተ እንደምታስቡት አብርሽን በምንድን ነው የሚባለው ይሄ በመተት ምናምን ተርትበውት
እንደዚህ አይነት ሁኔታ ውስጥ ገባ፣ ራሱን ሳተ፣ ራሱን ረሳ። ሙሉ በሙሉ እንዴት ነው መልሶ መስተፋቅር በሚለው ላስቡ እንጂ ምንም ልም አልችልም። ምክንያቱም ሩታ ምንድን ነው እንደዚህ ልታደርግ የምትችለው ብላችሁ ስታስቡ፣ መጀመሪያም እኮ አብርሽ የሩታ ነበር። ነገር ግን አብርሽና ሩታ ሊስማሙበት ያልቻሉበት የራሳቸው የሆነ ፐርሰናል ኬስ ስለነበራቸው በመሀል ሄርሚ መጣችና ከሄርሚ ጋር እንደዚህ አይነት ሲቹዌሽን ውስጥ ገባ። ሄርሚ ከሩታ ትንሽ የተሻለ ፍቅር ስታሳየው ያው ወንድ ልጅ ነውና ሊከበርበት ወደሚችለው ፍቅር ወደሚሰጠው ቦታ ልቡ አዘነበለ። ከዛም በኋላ ዛሬ ደግሞ ምናልባት ራሱን አውቆ አሊያም ደግሞ የሆነ ሊፈትናቸው የሚፈልጋቸው ሰዎች አሉ ብዬ ስለማስብ ወይም ደግሞ በዚህ ሁኔታ ውስጥ የሆነ ያቀደው ነገር እንዳለ ስለተገነዘብኩ አሁን አብርሽ ይሄን እያደረገ ያለው አውቆ ነው እንድላችሁ ያደረገኝ ይሄ ነው እንጂ በእንደዚህ አይነት በነገራችን ላይ የመጀመሪያው ነገር ደግሞ እነሱ ፋራዎች አይደሉም። ምክንያቱም ይሄ ነገር እንደማይሰራ ከጊዜ ወዲህ ስለሚያውቁ ይሄን ነገር ያደርጋሉ ብዬ አላስብም። ምክንያቱም ሩታ አብርሽን ማግኛ ቁልፍ እጇ ላይ ነው ያለው። ይህ ደግሞ መተት አይደለም። ይሄ ከዚህ ቀደም አብረው ሲያሳልፉት የነበረው የፍቅር ጨዋታ የፍቅር ህይወት በራሱ አይምሮ ውስጥ ሪኮል እንዲያደርግ እንዲመለስ የማድረግ ስራ መስራት ብቻ ነው የሚጠበቅባት። ምክንያቱም አብርሽ ቀድሞኑ ከሩታ ባይሸነፍ በሩታ ፍቅር ባይወልቅ ኖሮ ከሷ ልጅም አይኖሩም ነበር። ወይም ደግሞ በዚህ ልክ እስከዚህኛው ቀን ከተዋት እንዴት ነው እስከዚህኛው ቀን ድረስ ጀምሮ አብሯት አይሆንም ነበረ። ትችሻለሁ ካላት ጊዜ በኋላ ራሱ ምን ያህል ጊዜ ነው ሩታን እየደጋገመ የሚያገኛት? እንዴ እናንተ ፍቅርን የምታስቡት በምን መልክ ነው? ፍቅር በቃ እንደዚህ ኩፍኝ ነው ወይስ ጉንፋን ነው በአንዴ ንቅል ብሎ ሊወጣ የሚችል? እኔ እኮ ግራ ግብት እያለኝ ያለው እንደዚህ አይነት ፍቅርማ እኔ እንጃ ፍቅርን ልንለው አይችልም። ወይም መጀመሪያ አብርሽ ለሩታ ስሜት አልነበረውም በሚለው እናስብ እንጂ በዚህ ልክ በዚህ ፍጥነት በዚህ ሁኔታ ውስጥ ለዛውም የልጁ እናት የሆነችውን ይተዋታል ብዬ አላስብም። ነገር ግን እንድትማር የፈለገው ነገር ስለነበረ ሄርሚ እዚህ ጋር በደንብ አስተምራታለች ሩታን ብዬ አስባለሁ። ያ ምንድን ነው? ወንድ ልጅ ክብሩን ይወዳል፣ መከበርን ይፈልጋል። ሩታ ደግሞ በጣም ቁጡ ነች፣ በጣም ኃይለኛ ስለሆነች አብርሽን ስታወራው አብርሽ እንዲቀየም የሚያደርጉ ነገሮችን በጣም ብዙ ነገሮችን ትናገራለች። ስለዚህ በዚህ የተከፋ ይመስለኛል። ስለዚህ አሁንም እመኑኝ እየነገርኳችሁ ያለሁትን ነገር እመኑኝ። እናንተ መተት፣ ጥንቁልና ምናምን የተተበተበ ነገር ምናምን እያላችሁ አሁንም ኃጢአት አትግቡ። ማንም አብርሽ ላይ ይሄን ነገር አላደረገበትም። እመኑኝ። አብርሽ እየፈተናቸው ነው። በቃ እመኑ። ይሄንን ነገር የሆነ ያሰበው ማይንድ ጌም አለ። ይህን እየተጫወተባቸው ነው። ዛሬ ደግሞ በሚያሳዝን ሁኔታ ሄርሚ እንደምታዩት ሆስፒታል ገብታለች። ነገር ግን አቤል አሁንም በዚህ ሁኔታ ውስጥ ምንድን ነው እያለ ያለው? አብርሽ የሆነ ነገር ሆኖ ነው እንጂ እንደዚህ አይደለም። አብርሽ የሆነ ነገር አድርገውታል። የሆነ ነገር አድርገውታል ብለህ የምታስብ ከሆነ እዚህ ምን ትሰራለህ አንተ? እውነት አንተ ካመንክ እንደዚህ ተደርጎበታል ብለህ የምታምን ከሆነ ምን ትሰራለህ? ያደረጉትን ሰዎች ለህግ ለምን አታቀርባቸውም? ምክንያቱም ይሄ ወንጀል ስለሆነ ማለት ነው። ለምንድን ነው በዚህ ልክ የምንሰካከሰው እንዴ? ተው እንጂ። ስለዚህ አሁን እኔ እንዲሆን የምፈልገው ነገር ምንድን ነው? እናንተ በቃ ኃጢአት ውስጥ አትግቡ። እስቲ መጨረሻውን ዝም ብላችሁ ተመልከቱ። እንዴ ይሄ በቃ የኔ ቃል ነው። እኔ ነው ምናችሁ በቃ እውነት አብርሽን ዝም ብላችሁ እንደዚህ ማለት ሩታ እንደዚህ አድርጋበታለች፣ ሄርሜላ እንደዚህ አድርጋበታለች፣ ኤፊ ምናምን እያላችሁ ኃጢአት አትግቡ። ዝም ብላችሁ ታገሱና የመጨረሻውን ውጤት ተመልከቱ። ምክንያቱም በዚህ ልክ አይደለም የሚሆነው። እንዴ እንደነገርኳችሁ ነው። ሩታ በዚህ ርቀት አትሄድም። እንዴ ይሄ ነገር እንደማያዋጣ እኮ ታውቃለች። እች ልጅ እኮ እምነት አላት። እንዴ እናንተ እንዴት ነው የምታስቡት? ሲቀጥልም ደግሞ በዚህ ልክ ማለት ነው ሳይሆን ሆኖ ቀርቶ ከሆነ በኋላ ከሆነ አሁን እናንተ ምንድን ነው የምታስቡት?
አሁን ይሄ ነገር እውነት አብርሽ ላይ እንዳልተደረገበት ሲገባችሁ ምንድን ነው የሚሰማችሁ? እናንተ ግን ተደርጎበታል ብላችሁ እያሰባችሁ ይህን ነገር ፕሮሞት እየሰራችሁት ነው፣ ፕሮሞት እያደረጋችሁት ነው። ጥንቁልናን፣ መተትን፣ ዘሮች በጠቅላላ እንዴት ነው ፕሮሞት እያደረጋችሁት ነው። ተደርጎበትም ቢሆን በዚህ ልክ አናስፋፋው በቃ ይህን ነገር። ምክንያቱም ብዙ ይህንን ቪዲዮ የሚመለከቱ ሰዎች በዚህ ነገር እንደሚቻል የሆነን ሰው አሳምኖ መውሰድ እንደሚቻል ማፍዘዝ እንደሚቻል ምናምን እያሳወቅናቸው ነው። የማያውቁ ሰዎችን እንዲህ ማድረግ እኮ ይቻላል ብለን እያሳወቅናቸው ነው። ስለዚህ በዚህ ልክ አትሁኑ። ቢሆንም ስታወሩት ደግሞ ምን ያህል አጸያፊ ምን ያህል የከፋ እንደሆነ ሰይጣናዊ እንደሆነ እንደማያዛልቅም በዛው ልክ ደግሞ ተናገሩ። ወይ አሁን ዛሬ ሄርሚ በዚህ ልክ አታሳዝንም? አሁንም እንዲሆነ ሳለ እንኳን የምታስበው ስለ አብርሽና ስለ አብርሽ ብቻ ነው። እኔ አሁንም የምናገረው በዚህ ሂደት ውስጥ ተጎጂዋ ሄርሜላና ሄርሜላ ነች ብዬ ነው። እሺ አብርሽ ወደ ሩታ ተመለሰ። በስተመጨረሻ ሄርሜላስ የተሰጣት ተስፋ። አብርሽ በጣም አጥፍተሃል፣ እውነት አጥፍተሃል። እኔ አላውቅም። አሁንም ይህን ቪዲዮ የምትመለከቱ እንደ ወንዶች ካላችሁ እውነት ለእናንተ ትምህርት እንዲሆን እባካችሁ ተስፋ አትስጡ። ሌላ ህይወት እያላችሁ እዚህ ጋር ደግሞ ሌላ ህይወት ለመጀመር ተፍተፍ አትበሉ። ከውስጣችሁ ተነቅሎ ያልወጣ ሌላ ነገር እያለ ሌላ አዲስ ምዕራፍ ለመክፈት አትሞክሩ። አያችሁ ጉዳቱ። እኔ በእውነት አሁንም ይሄ ነገር እንዳልተደረገበት እወቁ። አብርሽ ላይ ማንም መተት አላደረገበትም። አብርሽ ደህና ነው። በደንብ አሁን ደግሜ ልንገራችሁ፣ አብርሽ እጅግ በጣም ደህና ነው። የሆነ ነገር እያሰበ ነው። እሺ ወዳችኋለሁ። ዋላፍ እናንተ አጠት እንዳገቡ ብዬ ነው።